ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ወይም ደግሞ ወደ ቪዲዮአችን ስንገባ የአማርኛ የመጀመሪያ ፊደል የሆነችው ሀ ነች። እቺ አንድ ባንድ ሁሎችን እናያለን። ተከታተሉን። ጀምራችሁ አተውት ቪዲዮውን ሙሉ ለሙሉ ይጠቅማችኋል። እስቲ ቀስ ብለን እያነበብን ሁሎችንም ፊደሎች እናያቸው። እቺ በአማርኛ ፊደል ገበታ ውስጥ ሀ ብለን የምንጠራት ፊደል ናት። እስኪ እናያት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እየደጋገምን እያነበብን የመጀመሪያው ስራችን የሚሆነው በድምጻችን መሸምደድ እና ቅርጻቸውን ምን አይነት ቅጽል እንዳላቸው ማየት ይሆናል ማለት ነው። ሀ ብለን ስናይ ልክ ብርጭቆ መሰል ቅርጽ ያላት ምንም ቅጽል የሌላት ነች። ሁ ስንል ከጎኗ ላይ ነች ቅጽሏ። ሂ ስንል ደግሞ ከታች ላይ ትንሽ ጫማ መሰል ወይም ደግሞ ሸፈፍ ያለች ቅርጽ ያላት ናት። ሀ እቺ ደግሞ ምንም አይነት ቅጽል የላትም። አራተኛ ፊደሎች አብዛኛው አንድ እግራቸው በግራ በኩል ጥር ይላል ማለት ነው። ሄ ብለን የምንጠራት ደግሞ ቀለበት ነች። ከታች ቀለበት ሄ። ህ ወደ ግራ በኩል ሽፍፍ ያለች ከላይ። ሆ ደግሞ በቀኝ በኩል ከላይ ቀለበት ያላት። ይህንን ስናነበው ፈጠን ብለን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሁለተኛ የሆነችው ደግሞ ለ ነች። ለ ምንም አይነት የመጀመሪያ ፊደል ናት። ምንም አይነት ቅጽል የላትም ማለት ነው። ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ በዋነኝነት ይህን ስናነብ ቅጽላቸው የቱ ጋ ነው የሚለውን ነው የምናየው። ወደ ቀኝ ከግራ ተነስተን ወደ ቀኝ ስናነብ 7 ናቸው። እነዚህን ቅጽላቸው አንደኛው ምን አይነት ቅጽል አለው፣ ሁለተኛው ምን አይነት ቅጽል አለው የሚለውን እያየን በደንብ ማንበብ ይጠበቅብናል ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ልክ ደጋግመን እያነበብን ሸመድድና ከዛ በኋላ ደግሞ ምን አይነት ቅጽል አለው የሚለውን እናያለን። እየጻፍን እያስቆምን ቪዲዮውን እየጻፍን እንለማመዳለን ማለት ነው። እቺ ደግሞ ሐመሮሃ ምለን ወይም ደግሞ ሁለተኛዋ ሀ ነች። እችኛዋ ሀ እና እችኛዋ ሀ የሚለያዩት በምን ነው? በቅርጽ ብቻ ነው እንጂ በድምፅ ሁሎችም ተመሳሳይ ናቸው ማለት ነው። እስኪ አንበን ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ያው ስናነበው በድምፅ ተመሳሳይ ነው። የሚለየው በምን ነው? በቅርጽ ነው። ይህንም ለምሳሌ ብናነበው ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህም እንደዛው ነው ያነበብነው። እሺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ደግሞ አራተኛ የሆነችው መ ነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እየደጋገምን እያነበብን መያዝ አለብን። እንድገመው እስኪ። መ፣ ሙ፣ ሚ፣
ማ ሜ ም ሞ። እንዲህ ብለን ከሸመደድን በኋላ ደግሞ ፍጥን ብለን ሁሎችን ስናነብ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ። በዋነኝነት ማንበብና መሸምደድ ብቻ ሳይሆን ቅጽላቸውንም ምን አይነት ቅጽል አላቸው የሚለውን እያየን ይሆናል የምናነበው ማለት ነው። እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ። እችም ሰ ነች። እችኛዋ ሰ እና እችኛዋ ሰ ያው በስም ሞክሼ ናቸው ወይም ደግሞ ተመሳሳይ ስም ነው ያላቸው። የሚለያዩት በምን ነው? እነዚህም በቅርጽ ነው የሚለያዩት ማለት ነው እንጂ ሁሎችንም ሰ ብለን ነው የምንጠራቸው ማለት ነው። ቅርጻቸውን ደግሞ ምን አይነት ቅርጽ እንዳላቸውን በደንብ እናያለን። ሰ ሱ ሲ ሳ ሴ ስ ሶ። እች ደግሞ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። እሺ እንደዚህ ብለን ካነበብን በኋላ ወይም ደግሞ ከሸመደድን በኋላ ቅጽላቸውን ሁላ በደንብ እያየን እናያለን ማለት ነው። ሰ ስንል የመጀመሪያ ፊደል ነች። ምንም አይነት ቅጽል የላትም፣ ጎንዮሽ ቅጽል የላትም ማለት ነው። ሱ ስንል ደግሞ ከጎን አብዛኛውን ጊዜ ሁለተኛ ፊደሎች ሰሱ ወይም ደግሞ ረሩ ብለን ሁለተኛ የምናገኛቸው ከግራ ወደ ቀኝ ስናነብ የምናገኛቸው ሁለተኛ ፊደሎች ቅጽላቸው ከጎናቸው ነው ያለ። ይኸው እነዚህን እንኳ ስናይ ይኸው ሱ ሩ ሱ ሹ ሁሎችንም ስናይ ምንድን ነው ተጎናቸው ነው ያለ። ሲ ሶስተኛ ፊደሎች ደግሞ ከታች ከእግራቸው ላይ ነው ቅጽላቸው ያለ ማለት ነው። ስለዚህ እችን ፊደል ሌላ ቦታ ላይ ስናነብ ብናገኛት ሲ እንደሆነች ከታች በቅጽሏ መለየት እንችላለን ማለት ነው። አራተኛ ደግሞ ሳ ብለን የምንጠራው ነው። ይኸው አራተኛ ፊደሎች አብዛኛውን ጊዜ በግራ በኩል እግራቸው ያጥራል ማለት ነው። ሳ ሴ አምስተኛ ፊደል ቀለበት ነው ማለት ነው። ስ ስድስተኛ ፊደል ነች። ስድስተኛ ፊደሎች ደግሞ ወደ ግራ በኩል ሸፈፍ ያሉ ናቸው አብዛኞቹ ማለት ነው። ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ረ ሩ ሩ ደግሞ ሁለተኛዋ ፊደል ያው ከታች ላይ ቅጽል ከታች አላት ማለት ነው። ሪ ራ ሬ ር ሮ። እሺ ሰ ሱ ሁለተኛ ፊደሎች ስንጠራ በማንኛውም ፊደል ስንጠራቸው ኡ ሚል ድምፅ አላቸው ማለት ነው። ኡ ሚል ሰ ሱ ይኸው ረ ሩ ሰ ሱ ሲ ሳ ሴ ስ ሶ። ይኸው ሳ ምንላው ደግሞ አራተኛ ነው። ያው አንድ እግሯ በግራ በኩል እጥር ያለች ናች ማለት ነው። አምስተኛ ቀለበት
6 ወደ ግራ በኩል ሸፈፍ ያሉ ናቸው። ይህችን ትመስላለች። ሰባተኛዋ ደግሞ በውጭ በኩል ሰባተኛ ፊደሎች ደግሞ በውጭ በኩል ቀለበት ይኖራቸዋል ወይም ደግሞ በውጭ በኩል በቀኝ በኩል ምን እግራቸው ያጥራል ማለት ነው። እቺ ደግሞ ሸ ነች። ሸ ሸ ሹ ሺ ሻ ሼ ሽ ሾ ልክ ተመሳሳይ ናቸው። ቅጽላቸውን ቦታ ስናይ ሁሎችም ተመሳሳይ ናቸው። አብዛኛውን ጊዜ ተመሳሳይ ናቸው ማለት ነው። ሙሉ ለሙሉ ባንልም ተመሳሳይ ናቸው። ቀ ቀ ምን አይነት ፊደል ናት ወይም ደግሞ ምን አይነት ቅርጽ አላት ስንል ክብ ሁና በመሃሏ ላይ ቋሚ ሰረዝ ያላት ወይም ደግሞ ለምሳሌ ይቺ ፊደል በምን እንወክላታለን? ለምሳሌ እኛ ቁመን ወገባችን ስንይዝ ቀን እንሰራለን ማለት ነው። ቀ ወይም ደግሞ ክብ ሁና በመሃሏ ላይ ሰረዝ ያላት። እስቲ ሁሎችን አንዱ አንድ እናያቸው። ቀ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። የመጀመሪያው ስራችን የሚሆነው በድምፅ እንዴት እንደምናነባቸው ሸምደን መያዝ። ከዛ ደግሞ ስንጽፍ ወይም ደግሞ ስናነብ እንዳንቸገር ምን አይነት ቅጽል አላቸው የሚሉትን ማየት ይሆናል ማለት ነው። ቀ ስናይ የመጀመሪያ ፊደል ናት። ምንም አይነት ቅጽል የላትም። ቁ ስንል ደግሞ ከጎን ቅጽል ያላት ማለት ነው። አብዛኛውን ጊዜ ሁለተኛ ፊደሎች ምንድናቸው ብለናል? ቅጽላቸው ተጎን ነው ብለናል። ይኸው ቁ ቀ ቁ ቁም ስናይ ተጎን አላት ማለት ነው። ቂ ቀ ቁ ቂ። ሶስተኛ ፊደሎች ደግሞ ከታች ላይ ሸፈፍ ያሉ ናቸው ማለት ነው። ወይም ደግሞ ከታች ላይ ወደ ቀኝ ሸፈፍ ያለ ቅጽል አላቸው ሶስተኛ ፊደሎች ማለት ነው። አብዛኛው ፊደሎች ሶስተኛ ፊደል ከሆነ ምንድነው? ይኸው ወደ ታችኝ ሁሉ ሌላውን ሁሉ ስናይ ወደ ቀኝ በኩል ታች ላይ መጨረሻ ላይ ሸፈፍ ያለ ቅርጽ አላት ማለት ነው። ቃ ምንለው ደግሞ አራተኛ ፊደል ናት። እቺ ደግሞ ቅጽሏ ወደ ግራ በኩል የዞረች ናት ማለት ነው። ቃ ብለን የምናነባት ቃ። ቄ ብለን የምናነባት ደግሞ አምስተኛ ፊደል ናች። ታች ላይ ቀለበት ያላት ማለት ነው። ታች ላይ ቀለበት ያላት። ቅ ደግሞ ከላይ ወደ ግራ በኩል ሸፈፍ ያለች ከላይ በኩል ማለት ነው። ቆ ደግሞ ሰባተኛ ፊደል ነች። ሰባተኛ ፊደሎች ወይ ከላያቸው ቀለበት ይኖራቸዋል፣ ያለያ በስተቀር ደግሞ ምን ይሆናሉ? በቀኝ በኩል እግራቸው ያጥራል ማለት ነው። ወይ ከላይ ቀለበት ይኖራቸዋል ወይ እግራቸው ያጥራል። ለምሳሌ ይኸው ቼክ ስናደርግ ቆ ከላይ ቀለበት አላት። ቦ ይቺ ደግሞ የበመጨረሻ ወይም ደግሞ ቦ ብለን የምንጠራት ቦ ይኸው በውጭ በኩል ወይም ደግሞ በቀኝ በኩል እግሯ ያጥራል ማለት ነው። እንዲህ አድርገን ከያዝነ በኋላ ፍጥን ብለን ስናነበው ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁን ደግሞ በ ቡ ቢ ባ ቤ ብ ቦ። ይቺ የመጀመሪያ ፊደል ናት። ይኸው ምንም አይነት ቅጽል የላትም። የመጀመሪያ ፊደሎች ከራሳቸው በስተቀር ምንም አይነት ቅጽል የላቸውም ብለናል። ቡ ሁለተኛ ፊደል ይኸው ከጎን ይኸው ቁንም ስናይ ተጎን፣ ቡንም ስናይ ተጎን። ሁለተኛ ፊደሎች ተጎን ናቸው። ቅጽላቸው እንዳለ ስናነብ ሌላ ቦታ ላይ ወይ ቃላትም ሊሆን ይችላል ወይም ስናነብ ከጎኑ ከዚህ ጋር ብናገኝ ምንድነው ማለት ነው? ሁለተኛ ፊደል ነው ማለት ነው። ሁለተኛ ፊደል። ቢ ደግሞ ስንተኛ ፊደል ናት? ሶስተኛ ፊደል ቢ። ይኸው ቢ ሶስተኛ ፊደል ነች። ቅጽሏም ከታች ነው ማለት ነው። ቢ ባ አራተኛ ፊደሎች ደግሞ ወይ ወደ ግራ በኩል ሸፈፍ ይላሉ ወይ ደግሞ በግራ በኩል እግራቸው ያጥራል ማለት ነው። እንዳጠቃላይ ስናይ አራተኛ ፊደሎች
ወይ ወደ ግራ በኩል ሸፈፍ ያለ ይኖራቸዋል፣ አሊያ በስተቀር ደግሞ በግራ በኩል ያለው እግራቸው ያጥራል። ስንጠራቸውም ባ ብለን እንጠራታለን። ባ። እቺ ደግሞ ቤ ነች። ቤ ቤ። ታች ላይ ቀለበት ያላት አምስተኛ ፊደሎች ባለ ቀለበት ናቸው ብለናል። ቤ ብለን እንጠራታለን። እቺ ደግሞ ብ ነች። ስድስተኛ ፊደል ከበቤት ስድስተኛ ፊደል ብ ብለን ነው የምንጠራት። ብ። ይኸው ወደ ውስጥ በኩል ሸፈፍ ይላሉ ወይም ደግሞ በውስጥ በኩል ወይም በግራ በኩል ቅጽል ይኖራቸዋል ያለ ስድስተኛ ፊደሎች። ይኸው ብ ስንል ይኸው በውስጥ በኩል በዚህ በኩል ቅጽል አላት ማለት ነው። ቦ ቦ ቦ ደግሞ ሰባተኛ ፊደል ናት። ሰባተኛ ፊደሎች ምን ብለናል? በውጭ በኩል ወይ ደግሞ በቀኝ በኩል እግራቸው ያጥራል ወይ ቀለበት ይኖራቸዋል ነው ያልነው። ያው ቦ በቀኝ በኩል እግሯ አጥረዋል ማለት ነው። እቺ ደግሞ ተ ነች። ተ ተ ስንል ምን አይነት ቅርጽ አላት? ተ የመስቀል ቅርጽ ወይም ደግሞ ሁለት አንድ አግዳሚና አንድ ቋሚ ሰረዞች ወይም ደግሞ የመስቀል ቅርጽ ያላት ማለት ነው። ተ። ቱ ቱ ደግሞ ልክ ይኸው እስካሁን እንዳየነው የተለየ ነገር የለውም። ከጎኑ ላይ ቅጽል ያለው ቱ። ቲ ሶስተኛ ፊደልም ይኸው እስካሁን ከታች ነው ቅጽላቸው ያልነ የተለየ ነገር አላገኘንም። ቲ። ታ ታ ስንል ደግሞ ይኸው ወደ ግራ በኩል ሸፈፍ ያለች ናት ማለት ነው። አራተኛ ፊደሎች ወደ ግራ በኩል ሸፈፍ ይላሉ ወይ እግራቸው ያጥራል ነው ያልነ። ያው ወደ ግራ በኩል ሸፈፍ ያለች ናት። ሶስተኛ ፊደሎች ግን ሁሎችም ወደ ቀኝ በኩል ነው ሸፈፍ የሚሉት ማለት ነው። ሶስተኛ ፊደሎች። አራተኛ ግን ወይ እግሯ ታጥራለች በግራ በኩል ወይ ደግሞ ሸፈፍ ትላለች ማለት ነው። ቴ ማለት ደግሞ አምስተኛ ፊደል ነች። ይኸው አምስተኛ ፊደሎች በሙሉ ባለ ቀለበት ናቸው። ማንኛውንም ፊደል ብታዩ ምንድን ናቸው? ባለ ቀለበት ናቸው አምስተኛ ፊደሎች። ት ት ደግሞ ስድስተኛ ፊደል ይኸው ወደ ግራ በኩል ሸፈፍ ያለች ት ት ብለን እንጠራታለን። እሺ እቺ ደግሞ ቶ ነች። ቶ ቶ ብለን ስንጠራት ይኸው ሰባተኛ ፊደል ናት። ከላይ ቀለበት አላት ማለት ነው። እግራቸው የማያጥሩት ከላይ ቀለበት ስለሚሆን ቀለበት አላት። እሺ ይህን ደግሞ እንዲህ አድርገን ካየን በኋላ ስናነበው ተ ቱ ቲ ታ ቴ ት ቶ። እንዲህ አድርገን ለማየት ግን በዋነኝነት መጀመሪያ በድምጻችን ከሸመደድን በኋላ አንበን እንደዚሁ ከሸመደድን በኋላ ቪዲዮንም እያስቆምና አንበን እየጻፍን ስንለማመድ ምን አይነት ቅርጽ አለው የሚለውን ማየት ግዴታ ይሆናል ማለት ነው። እቺ ደግሞ ቸ ነች። ቸ ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። እሺ እነዚህንም ስናይ ልክ እስካሁን ካየነው የተለየ ቅርጽ ያላት ያው ራሷ የመጀመሪያው ቅርጿ ነው እንጂ ከሌሎች ጋር ተመሳሳይ ቅርጽ ነው ያላት ማለት ነው። ይኸው ቸ ቹ ቹም ይኸው ተታች ላይ ነው ቅጽሏ፣ ተጎን ነው ማለት ነው። ተጎን ነው ቅጽሏ ሁለተኛ ፊደል። ሶስተኛ ፊደል ደግሞ ይኸው ሶስተኛ ፊደል ቺ ቺ ቺ። ይኸው ቻ ቻ ደግሞ አራተኛ ናት። ይኸው ወደ ግራ በኩል ሸፈፍ ያለች ነች ማለት ነው። ቻ ቻ። እሺ እቺ ደግሞ ቼ አምስተኛ ፊደል ናት። ቼ ብለን ነው የምንጠራት። አምስተኛ ፊደሎች ምን ናቸው ብለናል? ባለ ቀለበት ወይም ደግሞ ታች ላይ ቀለበት አላቸው ማለት ነው። ቼ ብለን እንጠራታለን። እቺ ደግሞ ቺ ስድስተኛ ፊደል ናት። ይኸው ወደ ውስጥ ሸፈፍ ያለች ናት፣ ወይም ደግሞ ወደ ግራ በኩል እጥፍ ወይ ሸፈፍ ያለች ናት። ሁሎችንም ስናይ ይኸው ስድስተኛ ፊደሎች በሙሉ ቅጽላቸው ያለ በውስጥ በኩል ወይም ደግሞ በግራ በኩል ነው ማለት ነው። እቺ ደግሞ ቾ ነች። ቾ ቾ ወይም ደግሞ ሰባተኛ ፊደሎች ቀለበት አላቸው ከላይ ወይም ደግሞ እግራቸው ያጥራሉና ሌሎችም ልክ እንደዛው ማለት ነው። ስናነበው ቸ ቹ ቺ ቻ ቼ ች ቾ። ልክ እንደዚህ እያደረጋችሁ መጀመሪያ ታነባላችሁ። ከዛ ደግሞ ቅርጻቸውን እያያችሁ እየጻፋችሁ በተለማመዳችሁ ቁጥር በጻፋችሁት ልክ አእምሯችሁ ውስጥም ስለሚቀረጽ እየጻፋችሁ ብትለማመዱ መጀመሪያ አንብባችሁ ከዛ ደግሞ አንባችሁ ሸምዳችሁ ከያዛችሁ በኋላ እየጻፋችሁ ብትለማመዱ ይበልጥ የተሻለ ይሆናል ማለት ነው።
የ የ እቺ ደግሞ የ ብለን ነው የምንጠራት። የ የ ዩ ይ ያ የ ይ ዮ ዮ። እሺ የ ዩ ይ ያ የ ይ ዮ። ልክ ደጋግመን እናነባለን ማለት ነው። ደጋግመን ካነበብን በኋላ በድምጻችን ወይም ደግሞ በቃላችን ማለት ከቻልን በኋላ ቅጽላቸውን በደንብ እናይና መጻፍ እንለማመዳለን። የመጀመሪያ ፊደል ናት። ያው ምንም አይነት ቅጽል የላትም። ዩ ያው ከጎን አላት ማለት ነው። ዩ የ ያው እቺ ደግሞ ሶስተኛ ፊደሎች ከታች ወደ ቀኝ በኩል ሸፈፍ ያሉ ናቸው ብለናል። ያው እቺም ይም ከታች ሸፈፍ ያለች ናት ወደዛ ማለት ነው። ያ ብለን የምንጠራት ደግሞ አራተኛ ፊደል ይህች ቅርጿ ምችን ትመስላለች። ያ ይ ብለን የምንጠራት ወይም ደግሞ እቺ አምስተኛ ፊደል ናት። ይኸው ከታች ቀለበት አላት ማለት ነው። ቀለበት አላት። ይ የምንላት ደግሞ ቅጽሏ ወደ ላይ ወይም ደግሞ ስድስተኛ ፊደል ናት። ወደ ላይ አጠፍ ወይም ቆፍለል ያለች ነች ማለት ነው። እቺ ቅርጿም እቺን ትመስላለች። ይ ብለን የምንጠራው ዮ ብለን የምንጠራው ደግሞ ሰባተኛ ፊደል ይኸው ከላይ ምን አለው? ቅጽል አለው። በቀኝ በኩል ከላይ ቅጽል አለው ማለት ነው። ስናነበውም የ ዩ ይ ያ የ ይ ዮ። እቺ ደግሞ ነ ነች። ነ ቅርጿም እቺን ትመስላለች። ነ ኑ ኒ ና ኔ ን ኖ። ይኸው እየደጋገምነ ማንበብ እንዲሸማደድ ወይም ደግሞ በድምጻችን እንዲይዘው እየደጋገምነ ማንበብ ያስፈልጋል ማለት ነው። ነ ኑ ኒ ና ኔ ን ኖ። እሺ ቅርጻቸውን ስናይ ልክ እነዚህም በተመሳሳይ እንደ ከሌሎች የተለየ ነገር ብዙም የላቸውም ማለት ነው። የመጀመሪያ ፊደሎችን ሁሌም ቅርጽ እንደሌላቸው ወይም ደግሞ ቅጽል እንደሌላቸው ነው መያዝ ያለብን። ሁለተኛ ተጎን፣ ሶስተኛ ደግሞ ከታች። ይኸው እስካሁን ካየነው ድረስ ሁሉ ለየት ያለች አንድ ይቺ ብቻ ነች እንጂ ሌላው ሁሉ ታች ጫፍ ላይ ነው ቅጽሉ ያለ። ኒ ና ይኸው ና ብለን የምንጠራት ደግሞ ይችን ትመስላለች። ኔ አምስተኛ ፊደል ነች። ኔ ብለን ስንጠራ ቀለበት አላት ማለት ነው። ን ያው ስድስተኛ ፊደሎች ወደ ውስጥ በኩል ወይም ደግሞ ወደ ግራ በኩል ነው ቅጽላቸው ይሆናል። ን ያው ቅጽሏ ወይም ደግሞ ሸፈፍ ያለችው ወደ ግራ በኩል ነው ማለት ነው። ኖ ብለን ስንጠራ ደግሞ ሰባተኛ ፊደል ነው። ያው ከላይ ቀለበት አላት ማለት ነው። እቺ ደግሞ ኘ ብለን የምንጠራት ኘ ኙ ኚ ኛ ኘ ኝ ኞ ኘ ኙ ኚ ኛ ኘ ኝ ኞ። ልክ ይሄንን ስናይ ቅጽሉ የመጀመሪያ ፊደል ቅጽል የለውም። ሁለተኛው ተጎን፣ ሶስተኛው ደግሞ ከታች ኛ። ያው ደግሞ ይሄ ልክ እችን የመሰለች ቅርጽ አላት ማለት ነው። ኘ አምስተኛ ፊደል ባለ ቀለበት ናቸው። አምስተኛ ፊደሎች እስካሁን ካየነው ሙሉ ፊደሉ ምንድነው? ባለ ቀለበት ነው። ኘ አምስተኛ ፊደል ታች ላይ እዚች ጋር ቀለበት ያላት ፊደል ከመጣች ማንኛውም በፊደል ቤተሰቧ ሆና አምስተኛ ፊደል ናት ማለት ነው። ኚ ስድስተኛ ፊደል ናት። ኚ ደግሞ እችን ትመስላለች ቅርጿ። ይኸው ኚ ብለን እንጠራታለን። ኞ ወይም ደግሞ ሰባተኛ ፊደሎች ከላይ ቀለበት ይኖራቸዋል ወይ እግራቸው ያጥራልና ያልና ይኸው ቀለበት አላት ማለት ነው። ይችም ቀለበት አላት። ኘ ኞ ኚ ኛ ኘ ኝ ኞ።
እሺ እቺ ጋር ደግሞ አ ነች። አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ልክ ይህንም ስናይ ቅጽሉን ተመሳሳይ ነው። የተለየ ቦታ ወይም ደግሞ የተለየ ቅጽል የለውም። አ የመጀመሪያ ፊደል ነው፣ ቅጽል የለውም። ኡ ይኸው ከጎን፣ ኢ ደግሞ ከታች። ሶስተኛ ፊደሎች አብዛኛውን ጊዜ ከታች ቅጽል አላቸው ማለት ነው። አ አራተኛ ፊደሎች አንድ እግራቸው ያጥራሉ ብለናል፣ ወይ ደግሞ ወደ ግራ በኩል ሸፈፍ ይላሉ ብለን ነበር። ይኸው አንድ እግሯ አጥር ያለች ናት ማለት ነው። ኤ አምስተኛ ፊደሎች እስካሁን ሁሎችም ምን ናቸው? ባለ ቀለበት ናቸው ማለት ነው። እ ብለን የምንጠራት ወይም ደግሞ ስድስተኛው ፊደል ይኸው ወደ ውስጥ ሽፈፍ ያለ ቅጽል ከላይዋ ያላት ማለት ነው። ኦ ወይም ደግሞ ሰባተኛ ፊደል ኦ ብለን የምንጠራው ደግሞ ይኸው በውጭ በኩል ከላይ ቀለበት ከሌላቸው በቀኝ በኩል ምንም ይላል እግራቸው ያጥራል ብለናል። ይኸው እግሯ ታጥራለች ማለት ነው። እሺ በዋነኝነት ስናይ እንዳጠቃላይ ሁለተኛ ፊደሎች ስናነብ ሌላ ንባብም ወይም ቃልም ቢሆን ለማንበብ ስናየው ሁለተኛ ፊደሎችን ስናይ ሁሎችም ተጎን እዚህ ጋር እዚህ ቦታ ላይ ቅጽል ያላቸው ካገኘን ሁለተኛ ፊደሎች ናቸው ማለት ነው። የሚጠበቅብን ከማን ቤት እንደሆነች ማየት ብቻ ነው። ይኸው ሶስተኛ ፊደሎች ደግሞ ከታች ይኸው ሁሎችንም አየ። አራተኛ ፊደሎች ደግሞ ይኸው እግሯም ታጥርማለች ወይም ደግሞ ወደ ግራ በኩል ሸፈፍ ያለችም አለች። አምስት ሁሎች ባለ ቀለበት ይኸው ምንም አይነት ቀለበት የሌላት ፊደል የለችም አምስተኛ ሆና ማለት ነው። ስድስት ደግሞ ወደ ውስጥ ሸፈፍ ያለች ወይም ደግሞ ወደ ግራ በኩል ቅጽል ያላት ብለናል። ይኸው እሺ ሰባተኛ ፊደሎች ይኸው ሁሎችንም ስናይ ከታች ወደ ላይ ወይም ደግሞ ከታች ወደ ላይ ስናያቸው ምን ናቸው? ወይ ከላይ ቀለበት ወይ እግራቸው ማጠር ነው ያልነ ማለት ነው። ስናነብ ደግሞ አብዛኛው የመጀመሪያ ለምሳሌ አ ብለን ስናነብ አ ሚል ድምፅ አለ። ሁለተኛ ኡ ስንል ደግሞ ኡ ሚል ድምፅ ሁላውን ፊደል ለምሳሌ ኙ ስናነብ ዩ ኑ ኙ ኡ ኡ ሚል ድምፅ አለ። ሶስተኛው ላይ ደግሞ ምን አይነት ድምፅ አለ? ማንኛውም ፊደል ያለ ድምፅ ነው። ሶስተኛው ደግሞ ይ ሚል ድምፅ አለ። ይ ኒ ኒ ኢ። አራተኛው ላይ ደግሞ አ ሚል ድምፅ አለ። አራተኛው ቅርጹ ቢለያይም አራተኛ ፊደሎችና የመጀመሪያው ፊደል አብዛኛውን የሚመሳሰልበት አጋጣሚ አለ። ያው ለምሳሌ አራተኛው ላይ ምን አለ? አ ሚል ድምፅ ያ ና ኛ አ ሚል ድምፅ አለ። አምስተኛው ላይ ደግሞ የ ሚል ድምፅ አለ። ዬ ኔ ኜ ኤ። ስድስተኛውስ ይህ ከማንኛውም ወይም ደግሞ ከሁሉም ፊደል ያለ ድምፅ ነው። ስድስተኛው ደግሞ ይ ሚል ድምፅ ን ይ ን ኝ እ ውስጥ ኢ ሚል። ሰባተኛ ፊደሎች ደግሞ ኦ ሚል ድምፅ ነው ያለ። ለምሳሌ ዮ ኖ ኞ ኦ። ከምን አይነት ቅርጽ አላት የሚለውን እኔ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ። ልክ ቅጽላቸውንም ስናይ ሌላውን ፊደል ሁሉ እንዳየ ነው። ሁለተኛ ፊደሎች ከጎን ይኸው ኩ ኪ ይኸው ከታች ካ አንድ እግሯ አጠር ያለች ምን ብለናል? በግራ በኩል አራተኛ ፊደሎች አንድ እግራቸው ያጥራሉ ነበር።
ካ ይኸው በግራ በኩል አንድ እግሯ ምን ያለች ናት? ያጠረች ናት ማለት ነው። ኬ አምስተኛ ፊደሎች ባለ ቀለበት ናቸው ብለናል። ይኸው ባለ ቀለበት ማለት ነው። እስካሁን ድረስ ከቀለበት ውጭ ያለው ፊደል አላየንም ማለት ነው። ኬ ክ ክም ያው በግራ በኩል ሸፈፍ ይላሉ ብለናል። ያው ክ ያው በውስጥ በኩል ሸፈፍ ያለ ወይም ደግሞ ጥምም ያለ ነገር አላት ማለት ነው። ክ ኮ ኮ ወይም ደግሞ ሰባተኛ ፊደሎች ደግሞ ኮ ብለን ስንጠራቸው በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል እንዳል ይኸው ኮ ብለን ስንጠራ በቀኝ በኩል ምን ይሆናል? እግሯ አጥረዋል ማለት ነው። እቺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ወ ወ ው ዊ ዋ ዌ ው ወ። ልክ እንደዚህ ደጋግመን ካነበብን በኋላ ቅርጻቸውን ለመጻፍ እንዳንቸገር ቅርጻቸውን ስናይ ይኸው ው ወ ው ዊ ዋ ይኸው ከጎን ከታች ቅጽላቸው ያለበት ቦታ ማለት ነው። ዋ ይኸው ዋ ደግሞ እችን ትመስላለች። ዊ እቺ አምስተኛ ፊደል ናት። ይኸው ቀለበት አላት ማለት ነው። ው ደግሞ ይቺ በውጭ በኩል ነው። ሌሎች የተለየች ናት። ይቺ ው የውና የድ በቀኝ በኩል ነው ቅጽላቸው። ው ወ ወ ው ዊ ዋ ዌ ው ወ። እቺ ደግሞ ዘ ነች። ዘ ቅርጿም ይችን ትመስላለች። ለመጻፍም ቀላል ነች። ዘ ለመጻፍ ይችን ሁለት ቋሚ መስመር አድርጎ ከመሃል ማያያዝ ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። እስኪ አሁን ደግሞ ቅጽላቸውን እንይ። ይኸው ዘ የመጀመሪያ ፊደሎች ቅጽል የላቸውም። ዙ ይኸው ከጎን፣ ዚ ይኸው ከታች። ሁሌ የምናየው ሁለተኛ ፊደል ከተባልን ከጎን ከላይ ከጎን፣ ሶስተኛ ፊደል ከተባልን ከታች ከጎን ሆኖ ከታች፣ አራተኛ ፊደል ከተባልን እግራቸው ማጠር ወይም ደግሞ ወደ ግራ በኩል ሸፈፍ ማለት ነው። አብዛኛው እግራቸው ማጠር ነው ማለት ነው። አራተኛ ፊደል ከተባልን ወይ እግራቸው አጭር ነው ወይ ወደ ግራ በኩል ሸፋፋ ናቸው ማለት ነው። አራተኛ ፊደሎች ከተባል ዜ አምስተኛ ፊደል ደግሞ ዜ ቀለበት። ከታች ቀለበት ያላቸው ፊደሎች ከሆኑ ስንተኛ ፊደሎች ናቸው? አምስተኛ ፊደሎች። ይኸው እስካሁን ሙሉ ያየነው ሙሉ የአምስተኛ ፊደሎች ምንድን ናቸው? ከታች ላይ ቀለበት አላቸው ማለት ነው። ዝ ደግሞ ስድስተኛ ፊደሎች ወደ ውስጥ በኩል ቅጽል ወይም ደግሞ ሸፈፍ ያለ ይኖራቸዋል ነን። ይኸው እቺም ዝ ወደ ውስጥ በኩል ሸፈፍ ያለ ቅርጽ አላት ማለት ነው። ዞ ወይም ደግሞ ሰባተኛዋ ፊደል ደግሞ ዞ ብለን የምንጠራት ምንድናት? ዞ በውጭ በኩል እግሯ ያጥራል ማለት ነው። ሰባተኛ ፊደሎች ወይ በውጭ በኩል በቀኝ እግራቸው ያጥራል ወይም ደግሞ ቀለበት ይኖራቸዋል ነው ያልነው። ይኸው በውጭ በኩል እግሯ በቀኝ በኩል እግሯ ያጥራል ማለት ነው። ይህ ደግሞ ዠ ነው። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። ያው ዠ ደግሞ ቅርጿ ምችን ትመስላለች። ዠ ብለን ነው የምንጠራት። ዠ ዡ ያው የመጀመሪያ ቅርጻቸው የተለየ ቅጽላቸው ሁሉም ተመሳሳይ ቦታ ነው ያለ ማለት ነው። ዠ ዡ ያው ከጎን፣ ዢ ያው ከታች፣ ዣ ያው አራተኛ ፊደሎች እግራቸው ማጠር ብለናል። ያው
እግሯ ማጠር ማለት ነው። ዤ ደግሞ አምስተኛ ፊደሎች ባለ ቀለበት ናቸው። ይህችም ባለ ቀለበት ነች ማለት ነው። ዥ ደግሞ ስድስተኛ ፊደል ይኸው። ይህ ቅጽል ከሌሎች የተለየ በውስጥ በኩል ወይም ደግሞ በስተግራ በኩል የተደረገ የዥ ነው ማለት ነው። ዥ ብለን እንጠራታለን። ዦ ደግሞ ስንተኛ ፊደል ናት? ሰባተኛ ፊደል በውጭ በኩል እግራቸው ያጥራል ነው ያልን። እግሯ አጭር ናት ይቺ ማለት ነው። በውጭ በኩል እግራቸው ያጥራል ወይም ደግሞ ቀለበት ይኖራቸዋል ነው ያልን። በውጭ በኩል ይቺ እግሯ አጥረዋል ማለት ነው። ደ ነች። ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ። ልክ ቅርጻቸውን ስናይ ደ የመጀመሪያ ፊደል ናት። ምንም ቅጽል የላትም። ዱ ከጎን ያልን ከጎን አለ። ዲ ከታች ዲ ሶስተኛ ፊደል። ዳ ይኸው አንድ እግሯ አጭር ማለት ነው። አራተኛ ፊደሎች። ዴ አምስተኛ ፊደል ቀለበት ብለናል። ይህን እንዳትረሱ ማለት ነው። ዴ ድ ዶ የድና የወ ስድስተኛ ፊደሎች ከሌሎች የተለየ የጀ ሆኖ በቀኝ በኩል ቅጽል አላቸው ማለት ነው እንጂ ከዛ ውጭ ስድስተኛ ፊደሎች በውስጥ ወይም ደግሞ በግራ በኩል ነው ቅጽላቸው ማለት ነው። ድ ዶ ደ ዱ ዲ ዳ ዴ ድ ዶ። ልክ እንዲያደርግን እየደጋገምን እናነባዋለን ማለት ነው እንዲሸመድ ወይም ደግሞ እንድንይዘው። እቺ ደግሞ ጀ ነች። ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ። ያው ጀ የመጀመሪያ ፊደል እቺን ቅጽል የላትም። ጁ እቺ ታጎን ማለት ነው። ጁ ጂ ይሄ እቺ ከታች። እቺና እቺ አሁን ተመሳሳይ አይደሉም፣ ቅጽላቸው ያሉበት ቦታ ማለት ነው። እቺ ከላይ ናት፣ እቺ ግን ከታች ዳር ላይ ነው ያለች። ጀ ጁ ጂ ጂ ብለን እንጠራት ከታች። ሶስተኛ ፊደሎች ከታች መጨረሻ ላይ ሸፈፍ ያለ ቅጽል ነው ያላቸው ማለት ነው። ጃ አራተኛ ፊደል እግራቸው ማጠር ነው። ያው ጃ እግሯ አጠር ያለ ነው ማለት ነው። ቅርጿም እችን ትመስላለች። ጄ በቃ ጥርጥርም የለው ሁሎች ምንድን ናቸው? ባለ ቀለበት ናቸው። አምስተኛ ፊደሎች ማለት ነው። ጂ ደግሞ እችን ትመስላለች። ው ድ ጂ የወና የጀ የደ ስድስተኛ ፊደሎች ቅጽላቸው በቀኝ በኩል ናቸው ማለት ነው። ጅ ጆ ይኸው የሰባተኛ ፊደሎችን ስናይ ጆ አብዛኛው ምንድን ናቸው? እግራቸው በውጭ ወይም በቀኝ በኩል ያጥራል። ይኸው ዶ ጆ ስናይ ማለት ነው። ሁሎችንም ማለት ነው። ጆ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ። እሺ ገ የመጀመሪያ ናት፣ ምንም የላትም። ጉ ሁለተኛ ፊደል ይኸው ከጎን፣ ጊ ከታች ሶስተኛ ፊደል ስለሆነች ማለት ነው። ጋ አራተኛ ፊደል ደግሞ እጭ ትመስላለች ቅርጿ። ጌ ደግሞ አምስተኛ ፊደል ናት። ጌ እስካሁን ድረስ ያየ ነው ሙሉ ቪዲዮ እስካሁን ድረስ ያየ ነው። አምስተኛ ፊደሎች ባለ ቀለበት ናቸው ማለት ነው።
ግ ስድስተኛ ፊደሎች ደግሞ ግ በውስጥ በኩል ቅጽል አላቸው ብለናል። በውስጥ በኩል ሆኖ ቀለበት ያላቸው ልና የለቤት ስድስተኛ ፊደልና የገቤት ግ ስድስተኛ ፊደል በውስጥ በኩል ቅጽል አላቸው እንጂ ከዛ ውጭ ወደ ውስጥ በኩል ሸፈፍ ያለ ቅጽል አላቸው ማለት ነው። ግ ግ ጎ ግ ጎ። እሺ ገ ጉ ጊ ጋ ጌ ግ ጎ። እቺ ደግሞ ጠ ነች። ጠ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ። ልክ ቅጽላቸው የዚህም የተለየ ነገር የለውም ማለት ነው። ቅጽላቸውን በዋነኝነት ሁለተኛ ፊደሎች የቱ ጋ ነው? ሶስተኛ ፊደሎች የቱ ጋ ነው? 4 5 6 7 እነዚህን በደንብ ሸምደን ከያዝነ ሁለተኛው ከጎን ሶስተኛው ከታች ሸፈፍ ያለች አራተኛ እግራቸው ማጠር አምስተኛ ቀለበት 6 ወደ ውስጥ ሸፈፍ ያለች ወይም ደግሞ ወደ ግራ በኩል ቅጽል ያላቸው ሰባተኛ በውጭ በኩል ከላይ ቀለበት ወይም ደግሞ በውጭ በኩል በቀኝ በኩል እግራቸው ማጠር ብለን ከያዝን ሁሎችም ተመሳሳይ ስለሚሆኑ በዋነኝነት ይህን መያዝ አስፈላጊ ነው ማለት ነው። እቺ ደግሞ ጨ ነች። ጨ ጨ ጩ ጪ ጫ ጬ ጭ ጮ። ጨ ጩ ጪ ጫ ጬ ጭ ጮ። ጨ ብለን የምናነባት ደግሞ እችን ትመስላለች። ጨ ሁሎችም እግሮቿ ቀለበት ያላት ናት ማለት ነው። ጨ ቅጽሏ ግን ከሌሎች የተለየች አይደለች። ከነጠ ከሌሎች ፊደሎች ማለት ነው ቅጽሏ ማለት ነው። እሷም ትለየው ሁሎችም ጣቶች ቀለበት አላት ማለት ነው። ጨ ጩ ሁለተኛ ፊደል ያው ከጎን ለቻት ቅጽሏ። ጪ ሶስተኛ ፊደል። ጫ አራተኛ ፊደል እግር ማጠር። ጬ አምስተኛ ፊደል ያው ቀለበት። ጭ ጮ ያው ጭ ስድስተኛ ፊደል እቺ እዚህ ጋር ጥምድምድ ያለች ወይም ደግሞ ጥምም ያለች ነች ማለት ነው። ጮ ደግሞ ሰባተኛ ፊደል በውጭ በኩል እግሯ ያጠረ ይኸው እግሯን ያጠረ ልክ አይደለም ማለት ነው። ቀለበት ሳይሆን እግሯን ያጠረ ማለት ነው። ይህ ቀለበቱ ኖርማል ሁሉም ያለው ነው ማለት ነው። እቺ ደግሞ ጠ ብለን ነው የምናነባት። ጠ እቺን ስናነብ ከንፈራችን ጥብቅ አድርገን ስናነብ ከጠ ጡ ጲ ጳ ጴ ጵ ጶ። ጠ ጡ ጲ ጳ ጴ ጵ ጶ። ቅጽሏ ከሌሎች የተለየ የላትም። ይኸው ጰ ጱ ጲ ሶስተኛ ፊደልን ጳ አራተኛው እግር ማጠር ነው። ጴ አምስተኛ ፊደል ቀለበት። ጵ ጶ ጵ ጶ። እቺ ደግሞ ጸ ብለን ነው የምናነባት። ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸ ጹ ጺ ጻ ጼ ጽ ጾ ጽ ጾ። እሺ ከዚህ ከጰ የምትለየው ካናቷ ላይ ቅጽል ስለሌላት ማለት ነው። ችኛይቱን ጰ ብለን ስናነባት ችኛይቱን ደግሞ ጸ ብለን ነው የምናነባት። የሚለያዩት ደግሞ ጰ
ምንላት ካናቷ ላይ ቅጽል አላት። ጸ ምንላት ግን ቅጽል የላትም ማለት ነው። እሺ እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ይኸው ቅጽላቸው እነሱን በተመሳሳይ ማለት ነው። ፈ ፉም ይኸው ከታች ፊ ፋ ፌ ፍ ፎ በደንብ እየተለማመድን ቅርጻቸውን እያየን ስንጽፈው ደግሞ ይበልጥ ተመራጭ ይሆናል፣ ይሸመደዳናል ማለት ነው። እቺ ደግሞ ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ጸ ሁለት አይነት ጾዎች ናቸው ያሉ። ሁለት አይነት ጸ ነው። በቅርጽ ይለያያሉ፣ በድምጽ ግን ተመሳሳይ ናቸው ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ይኸው ቅርጻቸውም ከሌላ የተለየ ነገር የላቸው ማለት ነው። ጸ ጹ ይኸው ከጎን፣ ጺ ከታች፣ ጻ ጼ ይኸው ቀለበት ማለት ነው። ጽ ጾ እሺ እቺ ደግሞ ፐ ብለን ነው የምናነባት። ፐ ከመጀመሪያው ላይ ፐ ብለን አንበናል። ሌላ እቺን ደግሞ ተመሳሳይ እንዳይመስለን ፐ ፐ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ ይኸው ቅጽላቸውንም ስናይ ፐ የመጀመሪያ ፊደል ምን አይነት ቅጽል የላትም። ሁለተኛው ፑ ከጎን፣ ፒ ከታች፣ ፓ አራተኛ ፊደሎች ወይ እግራቸው ያድራል ወይ ደግሞ ወደ ግራ በኩል ሸፈፍ ያለ ቅጽል አላቸው ነው ያልነው። ይኸው ወደ ግራ በኩል ሸፈፍ ያለች ነች ማለት ነው። ፔ እቺ ደግሞ አምስተኛ ፊደል ናት፣ ባለ ቀለበት። ፕ ፕ ፕ ደግሞ ስድስተኛ ፊደል ይኸው እቺም እዚች ላይ ቅርጿ ማለት ነው። ፕ ፖ ፖ ደግሞ ይኸው እቺን የመሰለ ቅርጽ አላት ማለት ነው። እቺ ደግሞ አ ነች። አ ኤላም አለ። ሁለት አይነት አዎች ናቸው አሉ። አ ኡ ኤ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ያው ቅጽላቸውን ስናይ እነዚህም ልክ ምንድን ናቸው? ተመሳሳይ ናቸው። አ ኡ ኢ አ ኤ እ ኦ እችኛቱ ደግሞ ሀ ነች። ሀ ሌላም ሁለት አይነት ሀ አጠቃላይ 3 አይነት ሀ ነው ያለ። እሱንም ባለፈው ቪዲዮአችንም ሰርተናል። አሁንም አስፈላጊ ከሆነ ድጋሜ እንሰራላችኋለን። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ልክ ቅጽላቸውንም እያየን እንዲህ እየደጋገምን እያነበብን እንለማመዳለን ማለት ነው። እስኪ እችን አንዴ ደግመን እናንባት እስቲ በጋራ ሀ ሁ
ሂ ሃ ሄ ህ ሆ። አንዴ በድምፅ ሲነበብ ተሰሙና ይህን ታዩ ተከታተሉና ከዛ ደግሞ እናንተ ቪዲዮን አስቁማችሁ ልክ ድምፁም አብረው ስለሚቆም ቪዲዮ ሲቆም እናንተ ታናበና ከዚያ ደግሞ ቪዲዮ ለቃችሁ እናንተ ያነበባችሁት ልክ መሆን አለመሆኑን ቼክ እያደረጋችሁ በደንብ ተለማመዱ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘን የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ።